ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለሚቀጥሉት 5 ዓመታት ቤተ እምነቱን የሚመሩት የፕሬዝዳንትና የምክትል ፕሬዝዳንት ምርጫ ተካሄደ። ሮብ ታኅሳስ 15 2018 ዓ.ም በቀጠና 2 ሙሉ ወንጌል አጥቢያ በተካሄደው አስቸኳይ ጠቅላላ ጉባኤ መጋቢ ኤርሚያስ ገብረመድህን ፕሮግራሙን የመሩ ሲሆን ዘማሪ አስናቀሽ ተሰማ በዝማሬ በማገልገል ጉባኤው እግዚአብሔርን አምልኳል። ፕሮፌሰር ዝናቡ ገብረ ማርያም ሉቃስ ወንጌል ምዕራፍ 18 ቁጥር 40 መሰረት በማድረግ ምን ትፈልጋላችሁ በሚል ርዕስ የእግዚአብሔር ቃል አካፍለዋል። በመርሃ ግብሩ ላይ ጥሪ የተደረገላቸው እንግዶች ሰላምታ ለጉባኤው ያቀረቡ ሲሆን በመቀጠል የቤተ እምነቱ የሥራ አመራር ቦርድ ለሚቀጥሉት 5 ዓመታት ቤተ እምነቷን እንዲመሩ የፕሬዝዳንትና የምክትል ፕሬዝዳንት እጩዎችን ለጉባኤው በማቅረብ መጋቢ ላኮ በዳሶ በፕሬዝዳንትነት፣ መጋቢ ለወየው ስንሻው በምክትል ፕሬዝዳንትነት ለቀጣይ 5 ዓመታት እንዲያገለግሉ ተመርጠዋል። በመጨረሻም የሹመት ስነ ስርዓቱ ተካሂዶ የፕሮግራሙ ፍጻሜ ሆኗል። የበዓል ስጦታ ተበረከተ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት መታሰቢያ በዓልን አስመልክቶ ለአካል ጉዳተኞች፣ አረጋውያንና አቅመ ደካሞች ድጋፍ አደረገች። በየካ ክፍለ ከተማ በወረዳ 6 የገናን በዓል ምክንያት በማድረግ ለችግር ተጋላጭ ለሆኑ አካል ጉዳተኞች፣ አረጋውያንና አቅመ ደካሞች ሰኞ ታኅሳስ 27 2018 ዓ.ም የዱቄትና የምግብ ዘይት ድጋፍ ተደርጓል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው በስፍራው መገኘት የእንኳን አደረሳችሁ መልእክት በማስተላለፍ ከ200 በላይ ለሚሆኑ አቅመ ደካማ ወገኖች የገና በዓል ስጦታ አበርክተዋል። በቀጣይም በማህበረሰብ ውስጥ ከዚህ በላይ በመግባት ቤተ እምነቷ መንፈሳዊና ልማታዊ ስራዎችን በትጋት እንደምታከናውን ገልጸዋል። የየካ ክፍለ ከተማ የወረዳው ብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት ሕያው ዝቅኤል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሳይቋረጥ እያደረገች ስላለው መልካም ድጋፍ አመስግነው ከዚህ ቀደምም በወረዳው የሁለት አቅመ ደካማ ማወራ ቤቶችን ቤተ እምነቷ ሰርታ ማስረከቧን በማስታወስ የሁሉ ጊዜ አጋር ስለሆናችሁና ስለበጎ ምላሻችሁ እያመሰገንን ምሳሌነታችሁ በእኛ ዘንድ የጎላ ነው ሲሉ ገልጸዋል። ድጋፍ የተደረገላቸው ወገኖችም ምስጋናቸውን በማቅረብ እግዚአብሔርን አመስግነዋል። የበዓል ስጦታና ማዕድ የማጋራት ፕሮግራም ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የታጠቅ 25 ኪሎ አጥቢያ ቤተክርስቲያን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል ምክንያት በማድረግ የበዓል ስጦታና የተለያዩ ድጋፎች አደረገች። በወረዳው ባለው ፖሊስ ጣቢያ ያሉትን እስረኞች ሮብ ታኅሳስ 29 2018 ዓ.ም ማዕድ በማዘጋጀት በሬ፣ እንጀራ፣ ዳቦ፣ ዘይት፣ ሽንኩርት፣ ቡና፣ ፈንዲሻና የመሳሰሉት ይዞ በመሄድ ጉብኝት ተደርገዋል። የቤተክርስቲያኒቱ መሪ እረኛ የሆኑት መጋቢ ሽመልስ ደምሴ የታሰሩትን መጠየቅ መጽሐፍ ቅዱሳዊ እንደሆነና እስረኞችን በማጽናናት ከማቴዎስ ወንጌል ምዕራፍ 25 መነሻ በማድረግ የእግዚአብሔርን ቃል አካፍለዋል። ጉብኝት እንዲካሄድ የፈቀዱትን የሕግ አስከባሪ አካላትንም አመስግነዋል። በተጨማሪ በአካባቢው ዝቅተኛ ኑሮ ለሚኖሩ ወገኖች ሃይማኖትና ጾታ ሳይለይ የገንዘብ የዱቄትና የዘይት ድጎማ ተደርጎላቸዋል። በአጠቃላይ 97930 ብር ወጪ በማድረግ ድጋፍ ተደርገዋል። ጉብኝት የተደረገላቸው ታራሚዎችና የህብረተሰቡ አካላትም ምስጋናቸውን ያቀረቡ ሲሆን አዘጋጆችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽህፈት ቤት የልማት ኮሚሽኑ ዋና መስሪያ ቤትና የሴሚናሪው ሰራተኞች የጋራ የአንድነት ጊዜ ፕሮግራም ተካሄደ። ቅዳሜ ታኅሳስ 25 እና እሁድ 26 2018 ዓ.ም በአዳማ ከተማ ለ2 ቀናት በቆየው መንፈሳዊ ፕሮግራም ላይ የቤተክርስቲያኒቱ ፕሬዝዳንት፣ ምክትል ፕሬዝዳንት፣ የልማት ኮሚሽን ኮሚሽነር፣ የሴሚናሪው ፕሬዝዳንትና ሁሉም ሰራተኞች ተገኝተዋል። በፕሮግራሙ ወቅት የተለያዩ መርሃ ግብሮች የተከናወኑ ሲሆን የጸሎት፣ የዝማሬ፣ መጽሐፍ ቅዱሳዊ የተሃድሶና የመነቃቃት ትምህርት ልዩ ህብረት ጊዜ ተካሂደዋል። የቤተ እምነቷ ፕሬዝዳንት መጋቢ ላኮ በዳሶ መንፈሳዊ ሰላምታ በማቅረብ ጉባኤውን ባርከዋል። በዶክተር ዘለለ ዋርጋው በክርስቶስ የነበረው ሐሳብ በእናንተ ዘንድ ይኑር በሚል መሪ ቃል ፊልጵስዩስ ምዕራፍ 2 ቁጥር 5 ያለውን ቃል አካፍለዋል። በመቀጠል የእግዚአብሔርን ፊት አይቶ መነሳትና ማገልገል በሚል ርዕስ ኢሳይያስ ምዕራፍ 6 ቁጥር 1 ያለውን ቃል ወንጌላዊ አሸናፊ መስቀል ያካፍለዋል። የልማት ኮሚሽን ኮሚሽነር የሆኑት መጋቢ ብርሃኑ ታረቀኝ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን በአገሪቱ
ዙሪያ እያከናወነ ያለውን መጠነ ሰፊ ስራ ገለጻ ያደረጉ ሲሆን በቀጣይም ሊሰራ የታሰበውን እቅድ ተናግረዋል። በሴሚናሪው ፕሬዝዳንት በመምህር ሂሩይ አድማሱ ዝማሬ ቀርበው ጉባኤው እግዚአብሔርን አምልከዋል። በመጨረሻም የቤተ እምነቱ ምክትል ፕሬዝዳንት መጋቢ ሎዮ ስንሻው ጸሎት አድርጎ ፕሮግራሙ ተጠናቋል። ትኩረቱን በልጆች አገልግሎት ላይ ያደረገ አውደ ጥናት ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል ጥር 2 2018 ዓ.ም በጀሞ አጥቢያ በአዲስ አበባና በሸገር ከተሞች ለሚገኙ የአጥቢያ መሪዎችና የልጆች አገልግሎት ተወካዮች በተገኙበት አውደ ጥናት ተካሂደዋል። አውደ ጥናቱን በንግግር የከፈቱት የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ እንደገለጹት ቀጣዩ ትውልድ ላይ ትኩረት አድርጎ መስራት ቤተ ክርስቲያን ቅድሚያ ልትሰጠው የሚገባ ጉዳይ ነው ብለው አሳስበዋል። በአውደ ጥናቱ ልጆችና የልጆች አገልግሎት ነባራዊ ሁኔታ በሙሉ ወንጌል ቤተክርስቲያን በሚል ርዕስ ጥናታዊ ጽሑፍ ያቀረቡት መጋቢ ኤርሚያስ ገብረመድህን ሲሆኑ የልጆች አገልግሎት በአጥቢያ በሚስተዋልባቸው ክፍተቶች ላይ ሰፊ ማብራሪያ ሰጥተዋል። ተሳታፊዎች በቡድን በመሆን በክፍተቶቹና በመፍትሄዎቹ ላይ ውይይት ያደረጉ ሲሆን በቀጣይ ተግባራዊ እርምጃዎች ላይ እቅድ በማውጣት አውደ ጥናቱ ፍጻሜን አግኝተዋል። ይህ አይነቱ በልጆች አገልግሎት ላይ ያተኮረ አውደ ጥናት በሌሎች ክልሎችን መካሄድ እንደሚገባው ተጠቁመዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋና ጽሕፈት ቤት በማሻና አካባቢው ክልል የስልታዊ እቅድ አተገባበር ላይ ስልጠና ተሰጠ። ከማክሰኞ ታህሳስ 22 እስከ ሮብ ታህሳስ 23 2018 ዓ.ም በማሻና አካባቢው ክልል እንዲሁም ከሐሙስ ታህሳስ 24 እስከ ታህሳስ 25 ቀን 2018 ዓ.ም በሚዛን ቴፒና አካባቢው ክልል የ5 ዓመት ስልታዊ እቅድ አተገባበር የተካሄደ ሲሆን በሁለቱ ቦታዎች ላይ 160 አጥቢያዎች ሲሆኑ 240 የቤተ ክርስቲያን መሪዎችና አገልጋዮች ተገኝተዋል። የማሻና አካባቢው ክልል ፕሬዝዳንት የሆኑት መጋቢ ገዛሂ ማሞ እንዲሁም የሚዛን ቴፒና አካባቢው ክልል ፕሬዝዳንት የሆኑት መጋቢ መልካሙ ማሞ ተሳታፊዎችን እንኳን ደህና መጣችሁ በማለት የፕሮግራሙን ይዘት በማብራራት በአንክሮት መስራት ያለባቸው ጉዳዮችን በማንሳት ሰፋ ያለ ማብራሪያ ሰጥተዋል። ስልጠናውን የሰጡት የወንጌል ተልእኮና እረኝነት መምሪያ ኃላፊ የሆኑት መጋቢ ታረቀኝ መታ የቤተ እምነቱን አጠቃላይ እንቅስቃሴ ሰፋ ያለ ገለጻ አድርገዋል። ስልታዊ እቅዱ ከ2018 ዓመተ ምህረት የበጀት ዓመት ጀምሮ ተግባራዊ ለማድረግ ይቻል ዘንድ በክልሉና በአጥቢያዎችም የዓመታዊ እቅድ ክለሳ ተደርጎ በአገር አቀፍ ደረጃ የጸደቀውን ስልታዊ እቅድ ተከትሎ እንዲሰሩ ማብራሪያ ተሰጥቷል። በሌላም አቅጣጫ እየተገነባ ያለው የዋና ጽሕፈት ቤት ህንፃ ግንባታ የደረሰበት ደረጃና በቀጣይነትም ግንባታውን ለማጠናቀቅ የሚፈጀው ገንዘብ ገለጻ ተደርጎ በዚህ ስራ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጠቅላላ ጉባኤ በተወሰነው መሰረት አጥቢያዎች የገቢያቸውን 2% አባላት በአመት የአንድ ቀን ስጦታ መባን ጨምሮ እንዲሰጡ፣ መሪዎች ከግላቸው ሆነ ከአጥቢያ ካዝና እንደያቅማቸው እንዲሰጡ በማስገንዘብ በሚዛን ቴፒ ክልል በጥር 24 እንዲሁም በማሻና አካባቢው ክልል በየካቲት 29 2018 ዓ.ም ገቢ ለማሰባሰብ ቀጠሮ ተይዘዋል። በስልጠናው ላይ የተገኙ ተሳታፊዎች በአጠቃላይ ፕሮግራሙ ከፍተኛ የሆነ መነቃቃት እንደፈጠረላቸው ገልጸዋል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።